ስለ ለውዝ ቅቤ ቢዝነስ ምን ያክል ታውቃላችሁ? በአሁኑ ሰዓት ላይ የለውዝ ቅቤ በጣም ተወዷል። እዚህ የለውዝ ቅቤ ቢዝነስ ላይ የተሰማሩ ሰዎች ደግሞ በጣም ጥቂቶች ናቸው። ለመሆኑ በአነስተኛ መነሻ ካፒታል ብቻ የለውዝ ቅቤ ቢዝነስ ላይ መሰማራት እንደምትችሉ ታውቃላችሁ? አታውቁም? ካላወቃችሁ ለዛሬ ከኔ ጋር አብራችሁ ከቆያችሁ በቀን እስከ 30 ሺህ ብር ትርፍ የምታገኙበትን የለውዝ ቅቤ ቢዝነስ አሰራርና እንዲሁም ደግሞ የለውዝ ቅቤ ማሽኑን የት እናገኘዋለን፣ በስንት ብር እንገዛዋለን፣ መነሻ ካፒታሉ ስንት ነው፣ ለውዙን ስንት ገዝተን ስንት እንሸጠዋለንና አጠቃላይ የሥራ ሂደቱን በደንብ አድርጌ ያስረዳችኋለሁ። ከኔ ጋር አብራችሁ ቆዩ። ሰላም ስለኝ የተከበራችሁና የተወደዳችሁ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። እጅግ አዋጭ ትርፋማ የሆነ የለውዝ ቅቤ ቢዝነስን አስጀምራችኋለሁ። በመጀመሪያ እዚህ አሁን የምትመለከቱበትን የሶሻል ሚዲያ ፕላትፎርም ዩቲዩብ ላይ ካላችሁ ሰብስክራይብ ማድረጋችሁን እንዲሁም ደግሞ ቲክቶክ ላይ ካላችሁ ፎሎ እና ላይክ ሼር እያደረጋችሁ ተከተሉኝ። በቀጥታ ወደ ቢዝነሱ እናምራ። መግቢያ ላይ እንደተናገርኩት ነግሬያችኋለሁኝ። ዛሬ የማሳያችሁ የምነግራችሁ የቢዝነስ ሐሳብ የለውዝ እንዴት አድርገን ቢዝነሱን መጀመር እንችላለን፣ የለውዝ ቅቤ ቢዝነሱን እንዴት እንሰራለን የሚለው ነው። በደንብ አድርጌ እያንዳንዷ ከነ ቢዝነስ ፕላኗና ወጪዋን፣ ሂሳቧን፣ ትርፏን፣ ኪሳሯን እያንዳንዷ ከየት እንደምትገዙ እንዴት እንደምትገዙ በደንብ አድርጌ አስረዳችኋለሁ። ይህን ቢዝነስ መጀመሪያ ያሰባችሁ ሰዎች ወይም ደግሞ ለመጀመር ወደ እቅዱ ያላችሁ ሰዎች ወረቀት ላይ በእስክሪብቶ ይዛችሁ ቢዝነሱን ጀምሩ ስሉ ያብዛችኋለሁ። እንቀጥል። እንግዲህ የለውዝ ቅቤ ቢዝነስን ስናስብ የመጀመሪያ የሚያስፈልጉ ነገሮች አሉ። በተለይ 3 ብዬ ያስቀመጥኳቸው መሰረታዊ ነገሮችን እነግራችኋለሁ። የመጀመሪያው ቁጥር 1 እንግዲህ ማሽን ነው። የለውዝ ቅቤ ለማምረት ማሽን ያስፈልገናል። ማሽኑ ከየት ነው የምንገዛው፣ እንዴት ነው የምንገዛው የሚለውን ስነግራችሁ የለውዝ ማሽኑ የምንገዛው 220 ሺህ ብር ብቻ ነው። ማሽን ነው፣ ለውዝ የሚያመርትልን ማሽን ነው። በተን ዋጋ አስረግጬ ያመጣሁላችሁን የለውዝ ቅቤ ማሽኑ 220 ሺህ ብር ነው። እንዴት ይገኛል፣ እንዴት ነው የሚለውን መጨረሻ ላይ ስልክ ማስቀምጥላችኋለሁ። ወደኔ የምትደምሩ እዚህ ቢዝነስ ላይ እገባለሁ ብላችሁ ካሰባችሁ እኔን ኮንታክት ማድረግም ስለምትችሉ እንዳትጨነቁ። ዞሮ ግን የለውዝ ቅቤ ማሽን መስሪያውን ማዘጋጃውን 220 ሺህ ብር ልብ ብላችሁ አስቡ፣ ያዙ። ትክክለኛና ዋና ወጪው ይሄ ነው። ሁለተኛ ለውዝ በአሁኑ ሰዓት ላይ ስንት እየተሸጠ ነው ያለው ብላችሁ ብታስቡ ገበያ ላይ ጥሬው ወይም ደግሞ እህሉን ብላችሁ አስቡትና ለውዝ የሚሸጠው በአሁኑ ሰዓት ላይ 200 ብር አካባቢ ነው። በ1 ኪሎ የሚሸጠው እስከ 200 ብር ድረስ ይሸጣል። ሁለተኛ ነግሬያችኋለሁ። ማሽን 220 ሺህ ብር ብያችኋለሁ። ለውዝ 1 ኪሎ 200 ብር ብያችኋለሁ። ሂሳብ የሚሰራው እንደዚህ ነው። አጠቃላይ ቢዝነስ ፕላኑ እየነገርኳችሁ ስለሆነ። ሶስተኛ የለውዝ ዕቃ በ15 ብር በፍሬ ይሸጣል። የለውዝ ዕቃ ማለት የለውዝ ቅቤውን አዘጋጅታችሁ የምትሸጡበት ማለት ነው። ራሱን የቻለ ኩባያ ወይም ደግሞ ራሱን የቻለ ጎማ ነገር ነው። እሱም በፍሬ 15 ብር ትገዙታላችሁ። እነዚህ ሶስቱ በተለይ በዋናነት መሰረታዊ ነገር የለውዝ ቅቤ ለማዘጋጀት የሚጠቅሙ ነገሮች ናቸው። እነዚህ ሶስቱን ግብአቶችን ማቴሪያሎችን ከነገርኳችሁ በኋላ እንቀጥል። ሌሎች ጥቃቅን የሆኑ ኢዚ የሆኑ ነገሮች ሊኖሩ ይችላሉ፣ ግን ምናልባት ወደ መጨረሻ ላይ እንደ ፋይናንሻል ወይም ደግሞ የተወሰነ ለተወሰኑ ነገሮች ብዬ ያስቀመጥኩላችሁ ካፒታል ስላለ እዛ ላይ እነግራችኋለሁ። ዞሮ ግን ሶስቱ መሰረታዊ ነገሮች ያስፈልጋሉ። ከነዋጋቸው ነግሬያችኋለሁ። እንቀጥል። የምንቀጥለው አሁን ወደ ምርት ስራው ነው። እንዴት ነው የምርት ስራው ሂደቱ ምን ይመስላል የሚለውን እያንዳንዳቸው ደግሞ ያስተነተንኩ ልንገራችሁ። የተከበራችሁና የተወደዳችሁ ተመልካቾች አይ ቲንክ ከኔ ጋር ናችሁ ብዬ አስባለሁ። አሁንም ስለምፈልገው መሆናችሁን አሳውቁኝ። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። አይታወቅም መቼ እንደሚጠቅማችሁ አታውቁትም። እንቀጥል። የምርት ስራ ወደሚለው እንመልከት። ሁለተኛ ላይ እሺ ማሽኑ ምን ያክል ያመርታል የሚለውን የተወሰነ መጀመሪያ ላይ ስነግራችሁ የማሽኑ አቅም በአሁኑ ሰዓት ላይ የማምረት አቅሙ በሲንግል ፌዝ ነው የሚሰራው። በቤታችሁ ቆጣሪ የሚሰራ ነው። ግቢያችሁ ማምረት ትችላላችሁ። ተከራይታችሁን ሱቅ ማምረት ትችላላችሁ። ኤኒ ቦታ ላይ አድርጋችሁ ብቻ ሲንግል በሆነ ቆጣሪ ላይ መስራት ይችላል። የማምረት አቅሙ ምን ያክል ነው ብላችሁ ብትጠይቁኝ በአሁኑ ሰዓት ላይ ከባለሙያዎቹ ወይም ከፈጠራ ባለሙያዎቹ እንደጠየቁት ከሆነ እስከ 10 ኩንታል ድረስ የማዘጋጀት አቅም አለው። 10 ኩንታል ማለት እስከ 1000 ኪሎ ግራም ድረስ ለውዝ ቅቤ የማዘጋጀት አቅም አለው። ይህ የለውዝ ቅቤ ማሽን ማለት ነው። ይሄን ከነገርኳችሁ እንቀጥል። ለውዝ ምን ያክል ይሸጣል ብዬ ቅድም ተናግሬያለሁ አይደል? 200። ስለዚህ 1 ኪሎ ለውዝ 1 ኪሎ ይወጣዋል። እየሰማችሁ ነው አይደል? የምርት ሂደቱን እየነገርኳችሁ ነው። 1 ኪሎ ለውዝ እህሉን ወይም ጥሬውን ያዘጋጃችሁት ሊወጣው የሚችለው የለውዝ ቅቤ 1 ኪሎ ግራም ብቻ ነው። ስለዚህ ሳፊ ተመሳሳይ ነው ማለት ነው። ሂሳባችንን ለማውጣት ትርፋችንን ለማውጣት የሥራ ሂደታችን ቁልጭ ያለ ነው ያለው ማለት ነው። ቀጠነ ወፈረ የምንለው ነገር አይኖርም። እሺ እንቀጥል ማለት ነው። ከዛ ወደ ምን እንቀጥል መሰላችሁ? 1 ኩንታል ብቻ በ100 ኪሎ እንስራ። በ1 ኩንታል ቀደም ብያችኋለሁ። አሁን በቀን እስከ 10 ኩንታል የማዘጋጀት አቅም አለው፣ ግን በ1 ኩንታል ብቻ ሂሳብ እንስራ።
ሂሳባችንን ቢዝነሳችንን ለማወቅ ማለት ነው። ስለዚህ አንድ ኩንታል ወይ 100 ኪሎ ብቻ ለመስራት እንዘጋጅ፣ ሂሳብ ያዙ። 100 ኪሎ ብቻ ወይም አንድ ኩንታል ብቻ ብላችሁ ከስር ለማስቀመጥ ሞክሩ። እሺ ከዛ በኋላ ስንቀጥል 1 ኪሎ ለውዝ ቅቤ ማለት ነው ሽያጭ በአሁኑ ሰዓት ላይ እየተሸጠ ያለው ስንት ነው? ትርፉን ልንገራችሁ። አሁን የሚሸጥበትን ልንገራችሁ በደንብ እንዲገባችሁ ማለት ነው። በአሁኑ ሰዓት ላይ ካፌ ያለኝ ተመልከቱ፣ በርገር ፒዛ ቤት አለኝ። የለውዝ ቅቤ እገዛለሁኝ በአሁኑ ሰዓት ላይ ከሱቅ ወይም ከሱፐር ማርኬት በ600 ብር ሂሳብ ነው እየገዛ ያለው። በ600 ብር ሂሳብ ነው እየገዛ ያለው። ስለዚህ 1 ኪሎ በ600 ብር ከተገዛ የተገዛበትን አሁን መጀመሪያ ላይ እናባዛ። ስንት ነው? ለምሳሌ በምን ውስጥ እንግባ መሰላችሁ? አንድ ኩንታሉ 100 ኪሎ ግራም ነው ብያችኋለሁ። ሲባዛ በ600 ብር 100 ኪሎ ራሱ በ600 ብር የምናባዛው ወደ 60 ሺህ ብር አካባቢ ነው የሚሸጠው ማለት ነው። አንድ ኩንታል በሽያጭ ወይም ደግሞ 1000 ኪሎ ግራሙን የምንሸጠው ስንት ነው? 60 ሺህ ብር። ስለዚህ የተገዛበት መጀመሪያ ላይ 100 ማለት ነው 100 ኪሎ ወይም ደግሞ አንድ ኩንታሉ 100 ሲባዛ በ200 ብር 100 ኪሎ ግራም ሲባዛ በ200 ብር 20 ሺህ ብር ይመጣል። የሸጥንበት ስንት ነው ብያችኋለሁ? 60 ሺህ ብር ምን ሸጥበት። እሺ የለውዝ እቃውን ያዙ። የለውዝ እቃው ደግሞ 100 ፍሬ ሲባዛ በ15 ምክንያቱም 100 ኪሎ ስለምንሆነ የምናዘጋጀው 100 ፍሬ ያስፈልገናል። በ15 ብር 1500 ብር ይመጣል። ስለዚህ ወጪያችን ስንት ነው? የተገዛበት የመጀመሪያው 100 ኪሎ ሲባዛ በ200 ብር 20 ሺህ ብር ብያችኋለሁ። የለውዝ እቃውን 100 ሲባዛ በ15 1500 ብር። ስለዚህ ወጪያችን ስንት ነው? 20 ሺህ ብርና 1500 ብር የገዛንበት ነው። ስንት እንሸጠዋለን ብያችኋለሁ? 1 ኪሎ በ600 ብር ከሆነ 100 ኪሎ ግራም ሲባዛ በ600 ብር አድርጋችሁ አባዙት 60 ሺህ ብር ይመጣል ማለት ነው። ስለዚህ 60 ሺህ ብር ላይ 60 ሺህ ብር ከሸጥነው ላይ ሲቀነስ 20 ሺህ ብር የገዛንበትን ሲቀነስ 1500 ብር ደግሞ የለውዝ ዕቃ የገዛንበትን ማለት ነው። ስለዚህ ወጪያችን ይሄን ይመስላል። ኢዚ ኳልቱ 38500 ብር ይመጣል። 38500 ብር ከወጪ ቀሪ ይመጣል ማለት ነው። ስለዚህ ለራሳችሁ ደግሞ እንደዚህ እንደ ወጪ አድርጋችሁ 8500 ብር ወጪ አንሱለት ከዚህ ላይ ከራሳችሁ ላይ ማለት ነው። በቀን ነው እየሰራን ያለው ነው። በቀን አንድ ኩንታል ብቻ ብንሰራ ብናዘጋጅ ነው ሂሳብ እየሰራውላችሁ ያለው። ስለዚህ ከ38500 ብር ላይ 8500 ብር ዝም ብለን ለራሳችን ለሆነ ነገር እናውጣ፣ ወይ እንብላ እንጠጣ፣ ወይ የሆነ ነገር እናድርግ፣ ወይ ለሰራተኛ ከሱ ላይ እናንሳ። ስለዚህ ኢዚ ኳልቱ ስንት ይመጣል? 30 ሺህ ብር። ከ38000 ብር ላይ 8500 ብር ቀንሰን 30 ሺህ ብር ትርፍ አለን ማለት ነው። ስለዚህ 30 ሺህ ብር ሲባዛ በ30 ቀን እናባዛው። በቀን 30 ሺህ ብር ትርፍ አምጥተናል። በ30 እናባዛው ስንት ይመጣል? 900 ሺህ ብር ይመጣል። በነገራችን ላይ 900 ሺህ ብር ይመጣል። 900 ሺህ ብር መጣ። ሀብትሽ እንዴት ይመጣል? ሁልጊዜ እንሰራለን ወይ? ከዚህ ላይ የምናነሳው ነገር የለም ወይ ልትሉ ትችላላችሁ። ወደሱ ልምጣላችሁ። ለምሳሌ 30 ቀን ባሰሩ ከፈለጋችሁ 15 ቀን ስሩ፣ ከፈለጋችሁ ደግሞ የሆነ ቀን ስሩ፣ 20 ቀን ብቻ ስሩ። ከ900 ሺህ ብሩ ላይ ማለት ነው ከ900 ሺህ ብሩ ላይ 400 ሺህ ብሩ ቀንሱት ከፈለጋችሁ። የሰራተኛን በሉ የቤት ኪራይን በሉት የመብራትን በሉት የምንም በሉትና ቀንሱትና አጥፉት። ከተርፋችሁ 900 ሺህ ብር ላይ 400 ሺህ ብሩ ቀንሱትና ከፈለጋችሁ ምን ያክል ብር አደረሳችሁ? ከ900 ሺህ ብር ሲቀነስ 400 ሺህ ብር 500 ሺህ ብር የሚያክል ገንዘብ ትርፍ አላችሁ። 500 ሺህ ብሩን ተውት ከፈለጋችሁ ግዴላችሁ 200 ሺህ ብርን ትርፍ አግኙ። ከፈለጋችሁ 100 ሺህ ብርም አግኙ። ልቀንሱ ዝም ብዬና በአሁኑ ሰዓት ላይ 100 ሺህ ብር የምታገኙበት ሳትጨነቁ በግቢያችሁ በቤታችሁ ሆናችሁ በደንብ በህብረተሰቡ ዘንድ ተፈላጊነት ያለውን ምርት ይዛችሁ እየሰራችሁ ሳትጨነቁ ማንም ሳያዛችሁ የራሳችሁን ቢዝነስ እየሰራችሁ እንደዚህ ትርፍ ማግኘት ቀላል ነው ወይ? ስደት ያላችሁ ሰዎች ምን ያክል ነው የምታገኙት? 24 ሰዓት ለፍታችሁ 24 ሰዓት ተገፍታችሁ ተቃጥላችሁ በሳት ተንገብግባችሁ ምን ያክል ነው የምታገኙት? አገር ውስጥ ያላችሁ ሰዎች፣ እዚህ ኢትዮጵያ ውስጥ ያላችሁ ሰዎች፣ በተለያየ አይነት የሥራ መስክ ላይ የተሰማራችሁ ሰዎች፣ የመንግስት ስራ ላይ የተቀጠራችሁ ሰዎች፣ በአነስተኛ ገንዘብ የተቀጠራችሁ ሰዎች ምን ያክል እያገኛችሁ ነው? በግቢያችሁ እቺን ማሽን ገዝታችሁ ወይ በብድር ሊሆን ይችላል ወይ በሆነ ነገር ሊሆን ይችላል በሆነ ነገር አመቻችታችሁ ይህን ቢዝነስ ብትጀምሩት ምን ያክል እያገኛችሁ እንዳላችሁ አስባችሁታል ወይ ልላችሁ ስለምፈልግ ነው። የተከበራችሁና የተወደዳችሁ ተመልካቾች ለዛሬ ቁልጭ ያለ የለውዝ ቢዝነስ አሰራር በእንደዚህ መልኩ አቅርቤላችኋለሁ። እናንተ ፍንትው አድርጋችሁ ፊታችሁ ለስራ ተነሳስታችሁ በደንብ ፍላጎት ኖሯችሁ ነው እንጂ ቀላል የትኛው ቢዝነስ ላይ ሌላም ቢዝነስ ፕላን የሚሰራው እንደዚህ ነው። በርካታ ምክንያቶችን ልታመጡ ትችላላችሁ። አዎ እንዴ ይሰራዋል ወይ እንዴ ነው ወይ ገንዘብ የለኝም ወይ ምን የለም ወይ ብዙ ነገሮች ልትሉ ትችላላችሁ። ግን ቢዝነስ ፕላን የሚወጣ ነው። ቢዝነስ ፕላን አውጡ፣ በደንብ አድርጋችሁ አረጋግጡ። ትርፍ እንደዚህ ነው። ሌሎችም አሉ በነገራችን ላይ በደንብ አቀርብላችኋለሁ። ሳሙና እንዴት ይሰራል? ማሽን ለምሳሌ ሳሙና ማሽን አለ አቀርብላችኋለሁ። ሳሙና ግብአቱ ከየት ነው የምታገኙት? በቀናሽ እንዴት ነው እንዴት ይሰራል? ለማን ትሸጡታላችሁ? ለምሳሌ ለውዝ እንዴት ነው የምትሸጡት? አሁን ነገርኳችሁ አይደል? የለውዝ ቅቤ
አመረታችሁ አይደል? በየሱቁ በየቦታው ላይ የለንም ብለው የሚመልሱ ሰዎች አሉ። በራሪ ወረቀቶች በትኑ ትችላላችሁ። ሄዳችሁ በየሱቁ ልትነግሯቸው ትችላላችሁ። ትርፋችሁ ቀንሱት ከፈለጋችሁ 600 ብር ከሆነ ሲሸጡት የነበረው ትርፋችሁ 400 ብር ከአንድ ለውዝ ላይ ከሆነ 200 ብር ከሆነ 20 ብር 30 ብር ለባለ ሱቁ ብትቀንሱለት ከእናንተ የማይረከብበት ምክንያት የለም ልላችሁ ፈልጋለሁ። ስለዚህ የለውዝ ቅቤ ላይ ሊሆን ይችላል፣ የወፍጮ ስራ ላይ ሊሆን ይችላል፣ በርካታ የቢዝነስ ሀሳቦች ላይ እመጣላችኋለሁ፣ ይዤላችሁ እመጣለሁ። ቢዝነስ ማለት እንደዛ ነው የሚሰራው። ማሽኑ ከየት ነው የሚገዛው? አሁን በቅናሽ የምታገኙበት ቦታ ነው። በትክክል እኔ የፈጠራ ባለሙያዎቹ እኔ ጋር ስልኬ ላይ ደውሉ። የለውዝ ቅቤ ማምረቻ የሚሰሩትን ቅቤ ማምረቻ ማሽን የሚሰሩትን ሰዎች ቀጥታ ኮንታክት አደርጋችኋለሁ። እኔ ደግሞ ኮንታክት ሳደርጋችሁ ስልኬን እኔን ስትወስዱ ለሌላ የሚመስላችሁ ሰዎች አላችሁ ወይ ለኮሚሽን የሚመስላችሁ ሰዎች አላችሁ። አይደለም፣ እንደዛ አታስቡ ብያችኋለሁ። ብዙ ጊዜ ቀና አመለካከት ይኖራችሁ። ማሽኑ የሸጠላችሁ ሰው ቀብድ ተቀብሎ ሊጠፋ ይችላል። ሚዲያ የያዘው ነገር ጥሩ ነው። እዛው ራሱ ባንደበቱ ባፉ ዋጋውን እንዲናገር ነው ማረግላችሁ፣ ኢንተርቪው ነው ማረጋው አይደለ? ስለዚህ በዚህ መሰረት ነው ሌሎችም በርካታ የውሃ መቆፈሪያ ማሽኖችን በርካታ ዘርፈ ብዙ የሰውን ችግር የሚፈቱ በርካታ ማሽነሪዎችን ወደ እናንተ እያቀረብኩላችሁ ስለሆነ ያለሁት አሁን የምትመለከቱበት የሶሻል ሚዲያ ፕላትፎርም ጨው ለራስ ጣፍጥ ነው የሚባለውና ለራሳችሁ ስለሚጠቅማችሁ ሰብስክራይብ አድርጉት፣ ላይክ አድርጉት፣ ፎሎ አድርጉት፣ ሼርም አድርጉት ልላችሁ ፈልጋለሁ። የተከበራችሁና ተወዳጅ ተመልካቾቼ ኔክስት በሌላ ጠቃሚ በሆነ ማለት ነው አዋጭ በሆነ የቢዝነስ ሐሳብ ላይ በደንብ አሪፍ የሆነ ማስተንተኛና ቢዝነስ ፕላን ይዤላችሁ እመጣለሁ። ለዛሬ ይመስል ነበረ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።